ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሽይና እንዲያላችሁ እሞኝላችሁ አለ በስቲስ ጎንዶሎ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና ወጋው ብዛችኋለሁ። ዘሩድ ሚዛናችን ዘላችሁ መጣኑ ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰጡትን የመጨረሻ ማስጠንቀቂያ ነው። ከዛ በፊት ግን ተወዳጅና አንጋፋው ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። በአርቲስቱ ሞት የተሰማኝን ሐዘን ለመግለጽ እወዳለሁ። ለቤተሰቦቹ ለወዳጆችና ለአድናቂዎቹ በሙሉ መጽናናትን እመኛለሁ። ነፍስ ይማር ለማለት እንወዳለን። እሱም ብቻ አይደለም በዛሬው ዕለት 28 የኢትዮጵያውያንን ህይወት የቀጠፈ የመኪና አደጋ በደሴ አቅጣጫ ሲጓዝ ከነበረ የህዝብ ማመላለሻ አደጋ ላይ ተከስቷል። ይሄ እጅግ በጣም የሚያሳዝን ነው። ወገኖቻችን በመኪና አደጋ በወጡበት እያለቁ ነው ያሉት። የታመመ ቤተሰብ ለመጠየቅ ሄደው እነሱ ራሳቸው ሞቶ የሚመልሱበት፣ የሞተ ቤተሰብ ለመቅበር እየሄዱ እነሱ ራሳቸው ተጨማሪ ሞቶ ሬሳቸው ለቤተሰብ የሚላክበት በጣም ልብ የሚሰብር ዜና ሞልቶታል። በጣም የሚያሳዝን ነው። በጣም እጅግ በጣም የመኪና አሽከርካሪዎች እባካችሁ ተረጋጉ። ለ10 ደቂቃ ለ20 ደቂቃ ለ30 ደቂቃ ልዩነት ሲባል አየር በአየር ለመብረር የምትሞክሩትና የህዝቦቻችንን የወገኖቻችን ደም በየሜዳው ፈሶ ሬሳቸው ተጨፈላልቆ ለማውጣት ራሱ እኮ እየከበደ እኮ ነው። በአሁኑ ሰዓት ላይ እየደረሰ ያለ የመኪና አደጋ እጅግ በጣም ሰቅጣጭ ከመሆኑ የተነሳ ሬሳውን እንኳን ከመኪና ውስጥ ለማውጣት ከአቅም በላይ እየሆነ ነው ያለው እና መኪኖቹ አሮጌዎች ናቸው። እረ እያሰባቸው 28 ሰው የታመመ ቤተሰቡን ለመጠየቅ እየሄደ ለሰርግ እየሄደ ሬሳ ወደ ቤተሰብ ሲሄድ ምን ይመስላችኋል? ሹፌሮች ለምን አትረጋጉም? የመኪና ባለቤቶች እናንተ ሸራ ለመቀየር እየተንገባገባቸው የሰው ልጅ ህይወት ታሳጣላችሁ። የመኪና ባለቤቶች ድርሻቸውን ተወጡ። ደመነፍስ አትሆኑ፣ ሆዳን ጅቦች አትሆኑ። መኪኖቻችሁን ሰርቪስ አድርጉ። ሹፌሮቻችሁን አስጠንቅቁ። ሹፌሮችም ደግሞ የምትጭኑትን ሰው እንደ ቤተሰብ እዩ፣ እንደ ልጃችሁ፣ እንደ አባታችሁ፣ እንደ ወገናችሁ እዩ። የሰው ነፍስ በወጣበት የሰው ስጋ ተጨፍልቆ እየቀረ ቤተሰብ አልባ እያደረጋችሁ ነው። ልጆችን ያለ አባት ያለ እናት እያስቆራቸ ነው። እባካችሁን በተደጋጋሚ በየቀኑ ነው ሰቅጣጭ የትራፊክ አደጋ የምንሰማው እና እባካችሁን ሹፌሮችም ተረጋጉ። የመኪና ባለ ንብረቶችን መኪኖቻቸውን በየጊዜው ተከታተሉ። ሸራ ቀይሮ ዘይት ቀይሩ። ሹፌሮቻችን ላይ የሥነ ምግባር ክትትል አድርጉ እባካችሁን ለማለት እወዳለሁ። ወደ ዋናው ርዕሰ ጉዳያችን ስንመለስ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በብስጭት ጦፈው ነደው ተቃጥለው አንተ ኔታንያሁ የምትባል ሰው የመጨረሻ ማስጠንቀቂያ ሰጥሃለሁ፣ ደቡባዊ ሊባኖስን ለቀህ ውጣ ተብላን። ኔታንያሁ ሙቼ እገኛለሁ ግደለኝ ነው ያለ። ግደለኝ ነው አለቅም ደቡባዊ ሊባኖስን። መጀመሪያ ጦርነት የተነሳበት ምክንያት የኢራን ኒውክሌር አይደለም ስንል የነበረው ለዚህ ነው። አሜሪካ በራሷ በፕሬዚዳንቷ በኩል ደጋግማ የተናገረችው ነዳጅ ነው የምፈልገው ከኢራን ነው ያለችው። ትራምፕ ከ40 ዓመት በፊት የተቀረጸ ቪዲዮቸው ላይ እኔ የኢራንን ነዳጅ መውሰድ እፈልጋለሁ ነው ያለ። አሁንም እስከ ዛሬ 3 ቀን ድረስ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ነዳጅ የኢራንን ንብረት የኢራንን ማዕድን ነዳጅ ደሴት እያለቀሰ ነበር። ስለዚህ ይሄ ጦርነት እስራኤልም የጀመረችው ኢራንን በማዳከም ፍልስጤምን ሙሉ በሙሉ መጠቅለል፣ ኢራንን በማዳከም ሊባኖስን ሙሉ በሙሉ ለመጠቅለል መሬት ዘረፋ ነው የተያዘው። አሁን ኔታንያሁ ምን ብሎ ጀመረ? አይ ኢራን የኒኩለር መሳሪያ ስለታጠቀች መሳሪያን መፍታት አለባት፣ ኒኩለር መያዝ የለባትም። እስራኤል ለራሱ የኒኩለር መሳሪያ ታጥቃለች እስከ አፍንጫ። 100 የሚሆን የኒኩለር ቦምቦች አላት እስራኤል። ተመልከት፣ እሳን የምድር ጌታ ተቆጣጣሪ ያደረጋት ማን ነው? እኔ ኒኩለር ይዛለሁ አንተ አትይዝም እንድትል የፈቀደላት ማን ነው የሚለው መልስ የለው። ነገር ግን እሱም ቢሆን ምክንያት ነበረ። ኢራንን በማዳከም የኢራን አጋር ወንድሞች፣ እህቶች፣ ዘመዶች፣ ወገኖች የሆኑትን ሊባኖስን ማጥፋት፣ መሬቱን መዝረፍ። ምን ማለት ነው? የሰው አገር ገብቶ መሬት አለቅም ማለት እስራኤል እኮ ከተቻለ አሁን ምንድነው ቀኝ ግዛት ነው። ልክ አውሮፓውያኖቹ አፍሪካን ቀኝ ግዛት ይዘው እንደዘረፉት አሁንም ከተቻለ በእስራኤል በኩል ሊባኖስ ቀኝ ግዛት ሳይሆን አጠቃላይ ወረራ፣ ከዛ በኋላ መሬቱን መውሰድ፣ ህዝቡን ማባረር። አለቅም ነው ያለው ኔታንያሁ። አለቅም ደቡባዊ ሊባኖስን ግደለኝ እና ለምንድን ነው ኢራንን የሚፈራት ከተባለ ለጭቁኖች ስለምትቆም ነው። እኛም ኢራንን የምንደግፈው ለዚህ ነው። የጭቁኖች ጠበቃ ደመላሽ ስለሆነች ነው። አይወጣም ደግሞ ኔታንያሁ በፍጹም። አሜሪካ ተንፈራፍራ ሌሊትና ቀን
መከራዋን አይታ ስቃይ ኒኩለር ቦምብ እንጠቀማለን ካለ ሌላ ደግሞ አንተንም የሚፈውስ ሌላ ነገር ይገኛል። እንደዛ ያለው ቀልድ አይሰራም። እስቲ ዓለም ይይ ኔታና አሜሪካውን ፕሬዚዳንት ትራምፕ ደግሞ ልብ ካለው ከኢራን ጋር ድርድሩን ይጨርስ፣ የኢራንን ገንዘብ ይስጥ፣ ማዕቀቡን ያንሳ። ከዛ በኋላ እስራኤልና ኢራን ይግጠሙ። ዓለም ያያል ውጤቱን፣ ዓለም ያያል። ኢራኖች ደግሞ ዛሬ ሌሊት ሙተን እንገኛለን፣ ኔታንያሁን ካልቀጣን፣ እኛ የሚሳኤል ዝናብ ውርጅብኝ ካላወረድን ሙተን እንገኛለን። የሰላም ድርድሩን ቀቅላችሁ ብሉት ከፈለጋችሁ ነው ያሉት። አሜሪካ ድርድር ከፈለገች ከኛ ጋር እንደራደራለን፣ እንስማማለን፣ ከእስራኤል ጋር ግን ይዋጣልናል ነው አለቅም አለ። ከይሰው ሀገር መሬት ይሰው አለቅም፣ ሙተን ነው የምንገኘዋል። እና የሁለቱ እቅድ የእስራኤል እቅድ ሊባኖስን መሬት መውሰድ፣ የጋዛን መሬት ሙሉ በሙሉ መውሰድ ያለማንም ከልካይ። ስለዚህ ይሄንን ሰበብ አድርገው ምን ገቡ? ኒኩለርን ሰበብ አድርገው ገቡ። ይሄው ኒኩለርን ውሰዱትም ባይሆን ኒኩለርን እኔ ለራሽያም ቢሆን ለቻይና አሳልፌ እሰጣለሁ፣ ዩራኒየሙን ግን ለሰላማዊ ኃይል መጠቀም እችላለሁ። እሺ አበቃ እኮ የኒኩለሩ ጉዳይ። ቀጥ ብለው ወደ ሰላም ሂድ። አልሄድም። ምንድነው የምትፈልገው ተብለ ሲጠየቅ የሊባኖስን መሬት ነው። ማንም አያዘኝም ነው ያለ ኔታንያሁ። እኔ ከአሜሪካ ትእዛዝ አልቀበልም። በአሜሪካን ቀልባ ላይ ሲታዘል ከርሞ፣ በአሜሪካ ጀርባ ላይ እሽሩሩ ሲባል ከርሞ፣ ዛሬ ወንድ ተኩል ማንም ይጠይቀኛል። ግን አሁን እውነት አሜሪካ የተያዘባት የወርቃን ቪዲዮ ኮሎሎ በስተቀረ ቀጥ ብላ እስራኤልና ኢራን እንዲገጥሙ መፍቀድ አለባት። በቃ ያለማንም ኮልካይ ሆርሙዝ ይከፈት፣ ንግዱ ይሳለጥ፣ ዓለም ሰላም ይሆን። ኢራንና እስራኤል ግን ይለይላቸው፣ ይግጠሙ። አያደርጉትም ነው የምልህ ያለው። አያስችላቸውም። የአሜሪካ ፖለቲከኞች አያስችላቸውም። በፍጹም ትቶ አይተው። ነገር ግን ኢራን ደግሞ ለእኔ ተውት፣ የኔታንያሁን ጉዳይ እኔ አበስለዋለሁ፣ ግርግር አትፍጠሩ ነው እያለቻለች። ወከባ አትፍጠሩ፣ ተውልኝ፣ ለእኔ ተውልኝ፣ እኔ ልክ ላስገባው እያለ ነው። በእርግጥም ኢራን ሊባኖስ አትሸጥም፣ ለገበያ አላውጣትም ነው ያለችው። ሊባኖስን አልሸጥም፣ ወገኖቼን አልሸጥም፣ አብረውኝ የተዋደቁ ጀግኖች የትም የለም እኮ። እንደ ሊባኖስ ተዋጊዎች እኮ የትም የለም እኮ፣ በዓለም እኮ የለም እኮ። ልክ እኮ ነው ያስገቡት እኮ። ሚሳኤል ስፍር ቁጥር የሌለው ሚሳኤል ነው ያስተኮሱ። ስፍር ቁጥር የሌለው ሮኬት በጀብዱ በወንድነት ድንበራቸውን፣ ወገናቸውን፣ ህዝባቸውን ጠብቀዋል። ይሄ ሁሉ የአሜሪካ መሳሪያ እየወረደባቸው። ሊባኖስ ላይ የሚወርደው መሳሪያ እኮ ከስንትና ስንት አገር ነው የመጣው። ጋዛ ላይ ብቻ የወረደው የመድፍ የመሳሪያ የእሳት አይነት በ2600 መርከብ ከ61 ሀገር ነው የመጣው። በ2600 ጋዛን ብቻ ተመልከት። ሊባኖስ ላይ ደግሞ ከዛ በላይ ከመላ አውሮፓ ከአሜሪካ የመጣ መሳሪያ ሁሉ ዘንቧል ሊባኖስ ህዝብ ላይ። ነገር ግን በጀብዱ እየተዋጋናል እና ኢራን ደግሞ እኔ ወገኖቼን የሊባኖስን ህዝብ ለገበያ አላቀርብም፣ ለሽያጭ አላቀርብም። እኔ ሰላም ሲሆን ሊባኖስም ሰላም ትሆናለች። እኔ ሊባኖስ ሰላም ካልሆነች እኔም ሰላም አልፈልግም፣ እዋጋለሁ ነው ያለችው። ዛሬ ሌሊት ለማየት ያብቃችሁ። የእሳት ዝናብ ይዘንባል። ኢራን አትልቅ። እርግጠኛ ሆኜ ነው የምነግርህ። እርግጠኛ ሆኜ እንደ አንድ የኢራን የደህንነት አመራር ሆኜ በእርግጠኝነት ነው የምነግርህ ያለሁት። ዛሬ እሳት ይዘንባል እስራኤል ላይ። መላቀቅ የለም። ዓርብ ዕለት እንፈራረማለን ብለዋል። እነዚህ ግን በፍጹም ኔታንያሁ ሰላም የሚሰጥ አይደለም። በፍጹም ፓኪስታንም እኮ ብላለች፣ ይሄ የኔታንያሁ የሁከት የብጥብጥ ማዕከል ነው ያለ። ዓለም ረፍት አታገኝም ነው። በእርግጥም ዓለም ረፍት አታገኝም። ለምን? ይሄ ሰውዬ መሬት ነው የተጠማው። የሊባኖስ መሬት ላይ አይኑን ጥሏል። የሊባኖስ ህዝብ ላይ አይኑን ጥሏል። ስለዚህ ለቀውጣ ለቅቅ ያልወጣም ግብ ነው፣ ትንቅንቅ ነው የያዘው። ነገር ግን ኢራን እንኳን እስራኤልን ቀርቶ አሜሪካን በአግባቡ የፈወሰች ያስታመመች፣ ለዚህ ደረጃ ያበቃች በመሆኗ ለእስራኤል ጋርም ያለው ጉዳይ መድኃኒት ይኖረዋል፣ ፈውስ ይኖረዋል የሚል ግምት አለኝ በነበኩል። ይሄ እኔ ሐሳብ ነው። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ሐሳቡ ሲሞቻችሁ እናንተ ደግሞ ሐሳብ አስተያየቶቻችሁን መስጣታችሁን አትርሱ። ለነበረው ጊዜ ከልብ አመሰግናችኋለሁ፣ ወዳችኋለሁ።
ፒስ